በዲምቱ ከተማ በኢንተርፕራይዞች ተደራጅተው የሚሰሩ ማህበራት የመስሪያ ቦታ ማስፋፊያና ስራቸውን ወደ ተሻለ ደረጃ የሚያደርሱበት የብድር አገልግሎት እንዲመቻችላቸው ጠየቁም። የወላይታ ዞን ስራ ዕድል ፈጠራና ኢንተርፕራይዞች ልማት የመምሪያው ኃላፊ ዶክተር ፋኖስ ዛና ኢንተርፕራይዞቹ በተለይም ከብድር ጋር ተያይዞ ላነሷቸው ጥያቄዎች ተገቢውን ምላሽ ለመስጠት እንደሚሰራ አመላክተዋል። መምሪያው በዲምቱ ከተማ የሚገኙ በተለያዩ ዘርፎች የተሰማሩ ኢንተርፕራይዞችን እንቅስቃሴ የመስክ ምልከታ አድርጓል። ማሩ ሞላ ነው ዝርዝሩን ያሰናዳው። የዲምቱ ከተማ በወላይታ ዞን ምስራቅ አቅጣጫ የምትገኝና ለንግድ ስራ የተመቸች ከተማ ናት። ታዲያ በቅርቡ ከድጉና ፓንጎ ወረዳ በመለየት በአዲስ መልኩ በተደራጀችው ከተማ ቅድሚያ ትኩረት በመስጠት ከሚሰሩ አበይት ተግባራት መካከል ተቀዳሚው ኢንተርፕራይዞችን በማደራጀት የስራ አጡን ቁጥር መቀነስ ዋነኛው ነው። ከተማ ውስጥ መሰራት አለባቸው ብለን ከምናስባቸው ነገሮች ትልቁን ቦታ የሚይዘው የስራ አጡ ጉዳይ ነው። ስራ አጥ በአሁኑ ጊዜ ያው በከተማችን ባሉ በከተማ አስተዳደሩ በተካለሉ አካባቢዎች እዚህ ድምቱ ከተማ ውስጥም ማዘጋጃ ቤት ውስጥም እና በተካለሉ አጎራባች በከተማ አስተዳደሩ ውስጥ በተካለሉ አካባቢዎች ላይም ከፍተኛ የሆነ የስራ አጥ ቁጥር አለ። ዘንድሮ አሁን ስራ እንደጀመን ያደረግነው ነገር ምንድነው? አንደኛ የልየታ ስራ ነው የሰራነው። ከልየታ በኋላ እንደገና እዛ ዘርፉ ላይ ያሉ ያንን የግንዛቤ ስራ የሚሰሩ ያንን ከስልጠና ጋር ወጣቱን ከማደራጀት ጋር ወጣቱን ከማብቃት ጋር ያሉ ባለሙያዎች ስራ አጡን ከለየን በኋላ የማደራጀት የማሰልጠን ስራ ነው በዋናነት ስንሰራ የቆየ ነው። እንደ ከተማ አስተዳደርም ጥያቄያቸውን ከዚህ በፊት ተቀብለን ከማዘጋጃ ቤቱ ጋር ከይገባኛል ነፃ የሆነ ቦታና ለሼድና ለላሜራ ለማምረቻ የሚመቸውን ቦታ ያው እንትን እያጣራን ያን ቦታ ለማቅረብ ምክክር ላይ በአስተባባሪ ኮሚቴም ወስነን ያስተላለፍንበት ሁኔታ አለ። በማህበር ተደራጅተው እየተንቀሳቀሱ ያሉ ኢንተርፕራይዞች በበኩላቸው ከመስሪያ ቦታ ጥበት እንዲሁም የሼዶችን ህጋዊ ይዞታ ከማስጠበቅ አንጻር ተገቢው እርዳታ እንዲሁም ድጋፍ እንዲደረግላቸው ጠይቀዋል። አክለውም ስራቸውን ለማሳደግና ለማስፋፋት ተጨማሪ ብድር እንዲመቻችላቸው አሳስበዋል። ዙሪያው በጣም ምርጥ ቢሆን ብዬ አስባለሁ። ለዛ ደግሞ ካፒታል ያስፈልገናል። ይሄ ደግሞ አንድ ብቻ ስለሆነ ሞኛ ጋንዳው አንድ ብቻ ስለሆነ እኛ አካባቢ ያው ሴት ከወንድ ጋር ውሃ ውስጥ አይገባም። ለሴቶች ሌላ ጋንዳ እዚህ አካባቢ ቢቆፈር እነዚህንና የመሳሰሉትን ለመስራት ካፒታል ያስፈልገናል እና የምንመለከታቸው አካላት ግል ባለሀብቶችን ቢሆኑ እኛን ወጣቶችን እንድትደግፉ ጥሪ እናደርጋለን። ለህብረተሰብ ደግሞ ብዙ ጠቀሜታ እንዳንሰጥ ይሄን ሾርባ እዚያ ጋር ብንሰራ ሻይ ቡና እዚህ ጋር ለመስራት ይሄ ጥላ ምቹ ነው። ያው እናንተ እንደምታውቁት ጥላ ምቹ ነው። ለምቹ ደግሞ ወንበር ጠረጴዛ ለኛ በጎናችን ብኖር ያንንን ደግሞ አስቀምጠን ሾርባ ደግሞ አሳ ከዚህ አውጥተን ይሄ ገንዘብ ድጋፍ ብኖር አሁን ከዚሁ ያወጣነው አሳ እዚሁ ለሰው ሲጨን ሌላ ጫጩት ደግሞ ካባያ አምጥተን እዚሁ ደግሞ ለመጨመር ሐሳብና እቅድ አለን። አሁን ይሄ ግቢ ትንሽ ይገባኛል ክርክር ምክንያት ግቢ ውስጥ ዶሮዎቹን አሁን ለምሳሌ ስጋ ዶሮዎቹን ማርባት እንፈልጋለን። እነሱ ከውጪ ወጥቶ ሳርም መብላት ይችላሉ። ግቢው ከታጠረ እንደ እንቁላል ዶሮ ታጥሮ አይደለም የሚሰሩት። ስለዚህ ውጪ ወጥቶ ሳር በልተው አንዳንድ ነገሮች ከውጪ መጠቀም ይችላሉ እነኚህ ዶሮዎች። ስለዚህ እነሱን ለማርባትም ይሄ ግቢው እንግዲህ ለማጠር አንችልም። የግቢ ክርክር ስላለው ያ ችግር ለኛ አሁንም ያው ችግር ነው። ስራው እንዳንስፋፋ ያው እንቅፋት ነው። በትም ጠባብ ነው እቃ ለማስቀመጥ እኛም ለመቀመጥ ደግሞ ብዙ ለመስራት ቦታ ጠባብ ነው ለኛ ብዙ ለመስራት ቦታም ጠባብ ነው። ቦታ ሰፊ ያለ ነገር ሰፊ ያለ ቦታ ቢኖር ለኛ በጣም ጥሩ ነው። አሁን እየተቸገረን ደግሞ እዚህ ቦታ እኛ እንሰራለን እዚህ ቦታ ደግሞ ተቆልፎ ነው ያለው። የወላይታ ዞን ስራ ዕድል ፈጠራና ኢንተርፕራይዞች ልማት መምሪያ በበኩሉ ከዚህ ቀደም ለበርካታ ማህበራት ብድርን ሲያመቻቹ የቆዩ ተቋማት የተለመደውን ቀልጣፋ አገልግሎት እየሰጡ ባለመሆኑ ከሌሎች ተቋማት ብድርን ለማመቻቸት መምሪያው እንደሚሰራ አስታውቋል። መምሪያው 123000 ስራ አጦችን ወደ ስራ ለማስገባት አቅዶ 97000ዎቹን በመለየት በአንደኛ ሩብ ዓመት ብቻ 17 ኢንተርፕራይዞችን በዞን ደረጃ ማደራጀቱም ተመላክቷል። ብድር አቅርቦት ችግር ኦሞ ባንክን ብቻ የመጠበቅ ዝንባሌ ነበረ። ግን አሁን መንግስት ያመቻቸው ከኛ ጋር ተባብሮ የሚሰሩ በርካታ ፕሮጀክቶች አሉ። በተለይ ኢዲአይ ፕሮጀክት አለ፣ መስመር ፕሮጀክት አለ፣
ጣምራ ፕሮጀክት አለ፣ ክፍያ ፋይናንስ ፕሮጀክት አለ። ከኦሞ ባሻገር እነዚህ ፕሮጀክቶች ለወጣቶች ለኢንተርፕራይዞች ብድር የሚያቀርበው ተቋም ነው ማለት ነው። ስለዚህ ከኦሞ በተጨማሪ ሌላውም ጸጋ ስላለ ያንንም የብድር አማራጮችን ተጠቅሞ ኢንተርፕራይዞች ውጤታማ መሆን አለባቸው። ለዚህም ደግሞ አስፈላጊውን ድጋፍ ሁሉ እያደረገን እንገኛለን። በቀጣይነትም ይሄንን እየሰራን የምንቀጥል መሆኑን ለማሳወቅ እፈልጋለሁ። ቦት ላይ ያሉ አክሰሶች ላይ ሊሻሻል ይገባል ብሎ ያነሱት ነገር አለ። ማምረቻ መሳሪያ ጋር ያሉ ነገሮች አሉ። እነዚህን ጠቅለል አድርገን ስንወስደው ከኦሞ ጋር ያሉ ግንኙነቶችን መጠናከር እንዳለባቸው አይተናል። እኛ እንደ መምሪያው በየጊዜው ከኦሞ ጋር ኢንተራክሽን አለን፣ ግንኙነት አለ። በየሳምንቱ እንገናኛለን። ግን ወደታች ሲመጣ በዛ ልክ አይደለም። ስለዚህ ይሄ መስተካከል አለበት የሚለው ነገር አንደኛ አማራጭ የምንሄድበትና መሻሻል አለበት ብለን ይዘናል። ሁለተኛ ነገር አማራጮች አሉ። ብድር አክሰስ የሚያደርጉ ግብረሰናይ ድርጅቶች አሉ፣ እንጂዎች አሉ። ከነሱ ጋር ሰርተን እዚህ ጋር ስናይ አብዛኛው ስራ ፈላጊ ወጣቶች ስላሉ እነዛን ለማሰማራት ይቻል ዘንድ እነሱን አምጥተን ከብድር ሲስተሙን ያሉ ችግሮችን ለመፍጠር ችግሮችን ለማቃለል ብለን ያዝንበት ሁኔታ አለ። በዲምቱ ከተማ በተለይም በተፈጥሮ የፍል ውሃ አገልግሎት በአሳ እርባታና በማገዶ ቆጣቢ ምድጃ ስራ የተሰማሩ ማህበራት እንቅስቃሴ ይበል የሚያሰኝ ነው። በ2017 እና 18 የመኸር ወቅት ሰብሎችን የመሰብሰብ ስራ መጀመሩን የደቡብ ኢትዮጵያ ክልል ግብርና ቢሮ አስታወቀም። የክልሉ ግብርና ቢሮ ምክትል ኃላፊና የእርሻ ልማት ዘርፍ ኃላፊ አቶ አድማስ ዋወቀ ለፋና ዲጂታል እንዳሉት በመኸር ወቅት 763424 ሄክታር መሬት በዓመታዊ ሰብሎች ተሸፍነዋል። አሁን ላይ የምርት አሰባሰብ ስራ መጀመሩን ገልጸው እስካሁን በዓመታዊ አዝዕርትና ሆርቲካልቸር ሰብሎች 23312 ሄክታር መሬት ላይ የተዘራው ምርት መሰብሰቡን ጠቁመዋል። በዚህም እስካሁን ከተሰበሰበው 19161 ሄክታር መሬት ላይ 1,148,533 ኩንታል ምርት መገኘቱን አንስተዋል። በምርት ዘመኑ ከዓመታዊ ሰብሎች ከ36,640,000 ኩንታል በላይ ምርት ለማግኘት መታቀዱንም አመላክተዋል። በተጨማሪም ከፍራፍሬ ሰብሎች እስካሁን በተሰራው ስራ 344750 ኩንታልና ከእንሰት ሰብል እስካሁን 375000 ኩንታል ምርት መሰብሰቡን ገልጸው ይህም ተጠናክሮ እንደሚቀጥል ተናግረዋል። የመንግስት ሀብትና ንብረት ለታለመለት ዓላማ በአግባቡ እንዲውል ትኩረት ተሰጥቶ እንደሚሰራ የደቡብ ኢትዮጵያ ክልል የኢንስፔክሽንና የውስጥ ኦዲት ቁጥጥር አገልግሎት ዋና ኃላፊ አቶ ታመነ ታምርሶ ገለጹ። የኦዲት አገልግሎቱን ቀልጣፋ፣ ወጪ ቆጣቢ፣ ጥራት ያለው ፈጣን እንዲሆንና በበቂ መረጃ ላይ የተደገፈ የኦዲት ሽፋን ከማሳደግ አኳያ የዘርፉ ባለሙያዎች የሚጠበቅባቸውን ኃላፊነት እንዲወጡ አሳስበዋል። በዘርፉ ያጋጠሙ ችግሮችን ደረጃ በደረጃ ለመፍታት ከሚመለከታቸው አካላት ጋር በቅንጅት እንደሚሰሩ አቶ ታመነ ታምርሰው ተናግረዋል። የደቡብ ኢትዮጵያ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ መረጃ እንደሚያሳየው የአገልግሎቱ ሰራተኞች በበኩላቸው ዘርፉን ውጤታማ ለማድረግ ከአዲሱ አመራር ጋር በቅንጅት እንደሚሰሩና የሚጠበቅባቸውን ኃላፊነት እንደሚወጡ አረጋግጠዋል። ዘገባው የደቡብ ሬዲዮና ቴሌቪዥን ድርጅት ነው። የጂንካ አጠቃላይ ሆስፒታል የተገልጋዩን እንግልት ለማቃለል በነጻ የስልክ ጥሪ የጤና መረጃ አገልግሎት ማዕከል በማቋቋም ወደ ስራ ማስገባቱን አስታወቀም። በ6632 የስልክ ጥሪ ማዕከል የሆስፒታሉን አጠቃላይ አገልግሎቶች ጨምሮ ከተገልጋይ ለሚነሱ አጠቃላይ ጤና ነክ ጥያቄዎች ፈጣን ምላሽ የሚሰጥ እንደሆነም ተመላክቷል። የጂንካ አጠቃላይ ሆስፒታል ለተገልጋዩ ማህበረሰብ የሚሰጡ አገልግሎቶችን ለማሻሻል የተለያዩ ጥረቶችን እያደረገ ይገኛል። በቴክኖሎጂ የታገዘ አገልግሎትን በማስፋት የተገልጋዩን እንግልት ለማቃለል የጀመረው የአጭር የነጻ የስልክ ጥሪ የጤና መረጃዎች አገልግሎት ተጠቃሽ ነው። በሆስፒታሉ የተመቻቸው የ6632 አጭር የስልክ የጤና መረጃ ማዕከል ተገልጋይ ያለ ውጣ ውረድ የሚስተናገድበት ብቻ ሳይሆን አገልግሎቱ ይበልጥ ለሕዝብ የቀረበ እንዲሆን የሚያስችል ስለመሆኑ የሚገልጹት ደግሞ የሆስፒታሉ ስራ አስኪያጅ ዶክተር ሚስጥሩ ሀምዳኪ ናቸው። ዘገባው የደቡብ ሬዲዮና ቴሌቪዥን ድርጅት ነው።
በማዕከላዊ ኢትዮጵያ ክልል አዘጋጅነት የሚከበረውን 20ኛውን የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን በዓል በደማቅ ሁኔታ ለማክበር ሁሉ አቀፍ ዝግጅቶች እየተጠናቀቁ መሆናቸውን የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው ገለጹ። መላው የክልሉ ሕዝቦችና የየደረጃ አመራሮች በዓሉ የተሳካ እንዲሆን የጀመሩትን ጥረት አጠናክረው እንዲቀጥሉ ርዕሰ መስተዳድሩ አስታውሰዋል። በዓሉ ክልላዊ መነቃቃትን ከፍ ለማድረግ ክልሉን ለማስተዋወቅና ህብረ ብሔራዊ አንድነትን ለማጠናከር ጉልህ ፋይዳ ያለው በመሆኑ አጋጣሚውን በአግባቡ እንድንጠቀምበት በማለትም ዶክተር እንዳሻው መልእክታቸውን አክለዋል። በክልላችን የጀመርነውን ሁለንተናዊ ብልጽግናን እውን የማድረግ ጥረት አጠናክረን እንቀጥላለን ያሉት ርዕሰ መስተዳድሩ 20ኛውን የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን በዓልን በድምቀት ለማክበር እንተጋለን ብለዋል። የማዕከላዊ ኢትዮጵያ ክልል የመንግስት ኮሚኒኬሽን ቢሮ ነው የዘገበው። የካንሰር ሕክምና በቅርበት ማግኘታቸው ከእንግልትና ካልተገባ ወጪ እንደተዳረጋቸው በሐዋሳ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ የካንሰር ሕክምና ማዕከል ታካሚዎች ገለጹ። ባለፉት 5 ዓመታት የካንሰር ሕክምናን በክልሎች ተደራሽ የማድረግ ስራ በመሰራቱ በአሁኑ ወቅት በማስተማሪያ ሆስፒታሎች ጭምር ሕክምናውን የመስጠት ስራ ተጀምሯል። ለኢዜአ ዘገባ አቤኔዘር አበራ። ባለፉት 5 ዓመታት የካንሰር ሕክምናን በክልሎች ተደራሽ የማድረግ ስራ በመሰራቱ በአሁኑ ወቅት በማስተማሪያ ሆስፒታሎች ጭምር ሕክምናውን የመስጠት ስራ ተጀምሯል። የካንሰር ሕክምና ከተጀመረባቸው መካከል የሐዋሳ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ የካንሰር ሕክምና ማዕከል አንዱ ሲሆን ታካሚዎችም ሕክምናውን በቅርበት ማግኘታቸው ቀደም ሲል ሲደርስባቸው የነበረውን እንግልትና ወጪ እንዳስቀራላቸው ተናግረዋል። ከሆስፒታሉ ታካሚዎች መካከል ከአርባ ምንጭ በሪፈራል ተልኮ እንደመጣ የተናገረው አቶ ችለነው መሰለ በማዕከሉ በተደረገለት ምርመራ ችግሩ የደም ካንሰር መሆኑ እንደታወቀለት ገልጿል። ለካንሰር ሕክምና ወደ አዲስ አበባ ከተማ መምጣት ሳያስፈልግ አገልግሎቱን በቅርበት ማግኘቱ ከወጪና ከእንግልት ታድጎኛል ሲሉም ገልጸዋል። በአሁኑ ወቅት በሆስፒታሉ ተገቢ የሕክምና አገልግሎት እያገኘ መሆኑን ገልጸው በዚህም ቀደም ሲል ይሰማው የነበረው የድካምና የህመም ስሜት እየቀነሰ መምጣቱን ተናግረዋል። በወቅቱ ሲያደክመኝ ነበረ። ወደ አርባ ምንጭ ሕክምና ስመጣ የሚያደክመው ሌላ ከህዝብ ቢሆን ነው ብሎ ወደዚህ ላኩኝ። የደም ካንሰር ሆኖ ተገኘ። ያለው ሁኔታ በጣም ጥሩ ነው። ማግኘት ከጀመርኩ ያው ለውጥም አለ ጥሩ እያገኘሁ ወይ አንድ 3ኛ ወሬ ነው ይሄን ከጀመርኩ። በአንጀት ካንሰር የታመሙ እናቱን ለማሳከም ከምዕራብ አርሲ ዞን ከኮሳ ወረዳ እንደመጣ የተናገረው ወጣት ጀማል መሐመድ በበኩሉ በአዲስ አበባ ሻሸመኔ፣ ጎባና ሌሎች ሆስፒታሎች እናቱን ለማሳከም ብዙ መድከሙን ገልጿል። ወደ ካንሰር ማዕከሉ ከመጡ 1 ሳምንት እንደሆናቸውና በአሁኑ ወቅት ሕክምናቸውን በጥሩ ሁኔታ እየተከታተሉ መሆናቸውንም ገልጿል። እናቴ አመመች ለሕክምና ነው ብዬ እዚህ መጣሁት። ካንሰር ነው እያሉ ነው። አሁን መድኃኒት እየወሰደች ነው። በጣም አሪፍ ናት። የካንሰር ሕክምና ማዕከል ዋና ዳይሬክተር ረዳት ፕሮፌሰር ሰለሞን ሁነኛው እንዳሉት ማዕከሉ አገልግሎት መስጠት ከጀመረ 2 ዓመት ሆኖታል። እስካሁንም ከ5000 በላይ ለሚሆኑ አዋቂና ህጻናት የካንሰር ህሙማን አገልግሎት መስጠቱን ጠቁመዋል። ማዕከሉ ከሲዳማ፣ ከደቡብ ኢትዮጵያና ማዕከላዊ ኢትዮጵያ ክልሎች እንዲሁም ከኦሮሚያ፣ ባሌ፣ ቦረናና ጉጂ ዞኖች የሚመጡ ህሙማንን እያገለገለ እንደሚገኝም ተናግረዋል። የካንሰር ህክምና መድኃኒት ህክምና ይፈልጋል። ከ50 እስከ 70% ታካሚዎች ደግሞ የጨረር ህክምና ይፈልጋሉ በዲዚዝ ኮርሳቸው። ስለዚህ እኛ አሁን የጨረር ህክምና ስንል ህክምናውን ፕሮዲዩስ እያደረግን ነው። ታካሚዎችም ከፍተኛ የሆነ ሪሊፍ እያገኙ ነው። እንዲሁም ደግሞ ሐዋሳ ባለው ጂኦግራፊክ እንዲሁም ሌሎች ፋክተሮች ወደ ሐዋሳ የሚመጡ ታካሚዎች እየጨመሩ ነው። ከተለያዩ የሀገሪቱ ክፍሎች ከሰሜንም ከደቡብም ከኦሮሚያም አካባቢ እንዲሁም ደግሞ የሰሜን ኬንያ ታካሚዎች እዚህ አገልግሎትን እያገኙ ነው። በአገልግሎታችንም ጥሩ እርካታ እንዳላቸው ፊድባክ እንቀበላለን።
በማዕከሉ የህፃናትና የደም ካንሰር ሳብ ስፔሻሊስት ዶክተር ሙሉዓለም ንጉሴ በበኩላቸው እንዳሉት የካንሰር ማዕከሉ የህፃናትን ሕክምና ክፍል በማቋቋም በሽታ የመለየትና የማከም ስራ እየሰራ ይገኛል። በቀን እስከ 9 ህፃናት የሕክምና አገልግሎት እንደሚያገኙ ጠቁመው በህፃናት ላይ በአብዛኛው የደም ካንሰር፣ የጭንቅላት እጢ፣ የአጥንት፣ የኩላሊትና ሌሎች የካንሰር ህመሞች ይስተዋላሉ ብለዋል። በካንሰር የተያዙ ህፃናትን በፍጥነት ወደ ሕክምና ማምጣት ከተቻለና ተገቢ ሕክምና ካገኙ የመዳን እድል እንደሚኖራቸው አመላክተዋል። ተላለፍ የሚፈልገው መልእክት ምንድነው? ከተከሰተ በኋላ ወይ ደግሞ አንዴ ከመጣ በኋላ የህፃናት ካንሰር ቶሎ ከተደረሰለትና ትክክለኛ ቦታ ወይ ነው የህክምና ቦታ ከተከደ የመዳን እድሉ በጣም ከፍ ያለ ነው። የመዳን ቻንሱ በጣም ከፍ ያለ ነው። ስለዚህ ቶሎ ዲቴክት አድርጎ ወይም ደግሞ አውቆ ያው ምክንያቱም ህፃናቶቹ የሚታዩት የተለያየ ቦታ ስለሆነ ማለት ነው። ስለዚህ ከታዩ በኋላ ቶሎ እንደዚህ አይነት የህክምና ወደሚሰጥባቸው ሴንተሮች ኢትዮጵያ ውስጥ ኦልሞስት ወደ 6-7 ሴንተሮች አሉ። ከትልልቆቹ ጥቁር አንበሳ፣ ጳውሎስ፣ ጅማ፣ ጎንደር፣ መቀሌ፣ እኛ ጋር ነቀምት አሁን ብዙ እየተሰጠ ነውና ስለዚህ ወደ እነኚህ ሴንተሮች ከመጡ ህክምናውም ቶሎ ከተጀመረ የመዳን እድላቸው ከፍ ያለ። በማዕከሉ ለካንሰር ህመም የጨረር ህክምና መስጫ መሳሪያ አንድ ብቻ መሆኑና ለ24 ሰዓት ያለማቋረጥ አገልግሎት እንዲሰጥ በመደረጉ ጫናው ከፍተኛ